የአዲስ አበባ አካባቢ ባለስልጣን ባወጣው አዲስ መምሪያ መሰረት የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ የሚጣለው ከ3 እስከ 5 ሚሊዮን ብር የነበረው ቅጣት ወደ 60 ሚሊዮን ብር ከፍ መደረጉ ተገልጿል። ዝርዝሩን በመረጃችን ይዘነዋል። ትናንት አሰቃቂ የመኪና አደጋ ደርሶባቸው ሕይወታቸው ካለፉ መካከል የ11 ምዕመናን ሥርዓተ ቀብር ዛሬ ተፈጽሟል። ዝርዝሩን እንነግራችኋለን። የዜና ክፍል መሰናዶቻችን በደረሰው የመኪና አደጋ እጅግ የተሰማው መሪ ሐዘን እየገለጸ ለቤተሰቦቻቸው ለዘመዶቻቸው መጽናናትን በመመኘት እግዚአብሔር ነፍሳቸውን ከደጋጎች ጎን ያሳርፍልን ማለትንም ይወዳል። በሌላ መረጃ በብዙዎች ዘንድ ተወዳጅ የነበረው አንጋፋ አርቲስቶች ያሉበት ባቢሎን በሳሎን ተውኔት ወደ መድረክ ሊመለስ እንደሆነ ተገልጿል። ከሀገር ውስጥ ከሰሙ ከመዝናኛ መረጃዎች አካተነዋል፣ ወደ እናንተ እናደርሳለን። በሌላ መረጃ ፕሬዚዳንት ትራምፕ የአሜሪካ ድምፅ ራዲዮ ስራ እንዲያቆም አዘዙ። ሰራተኞቹ የግዴታ የእረፍት ደብዳቤ ተሰጥቷቸዋል። ዝርዝሩ ተዘጋጅቷል። እንዲሁም የዩኒቨርሲቲ ጓደኛውን አሳልፎ የሸጠው ወጣት በማይናማር ለግዳጅ የሳይበር ወንጀል ተዳረገ። አድማጮች፣ ለዜጎች አጠቃላይ ለወጣቶች ከጥንቃቄ መረጃ ይዘነዋል። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዘገባዎችን በዚህ መረጃ ሰዓት አካተናል። ሰላም ጤና ስጥልኝ። በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች አዳዲስ መረጃ በፍጥነት እንዲደርሱ ዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቪዲዮን ላይክ፣ ሼር ማድረጉን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። በቅድሚያም ለጥንቃቄ ከያዝነው አጠቃላይ ለማህበረሰቡ ለወጣቶችም ይጠቅማል ካልኩት መረጃ አላስቀድም። የዩኒቨርሲቲ ጓደኛውን አሳልፎ የሸጠው ወጣት በማይናማር ለግዳጅ የሳይበር ወንጀል ተዳረገ። አንድ ኢትዮጵያዊ ወጣት በቅርቡ ከማይናማር ወደ ሀገሩ ሲመለስ ያጋጠመውን አስከፊ ገጠመኝ ይፋ አድርጓል። ወጣቱ እንደገለጸው ከዩኒቨርሲቲ ጓደኛው ጋር በቴሌግራም ሲነጋገሩ ጓደኛው በታይላንድ ከፍተኛ ገቢ የሚያስገኝ ስራ እንዳገኘና እሱንም መርዳት እንደሚችል ነግሮታል። በጓደኛው ተስፋ ተታሎ ንብረቱን ሸጦ ወደ ታይላንድ ያቀናው ወጣት ወደ ማይናማር ተወስዶ ለግዳጅ የሳይበር ወንጀል ስራም እንደተሸጠ ይናገራል። ይሁንና ወጣቱ አክሎም በጣም የማምነው ልጅ ነበር ሲል በጓደኛው ክህደት መደንገጡን ገልጿል። ጓደኛው ለሳይበር ወንጀል አዘዋዋሪዎች በ$3000 እንደሸጠው ያወቀው ቦታው ከደረሰ በኋላ እንደሆነም ወጣቱ ተናግሯል። ይህ ክስተት የሰዎች ንግድና የሳይበር ወንጀል በዓለም አቀፍ ደረጃ ያለውን አሳሳቢነት በግልጽ የሚያሳይ ነው ያለው ወጣቱ መንግስትና የሚመለከታቸው አካላት ወጣቶችን ከዚህ አይነት አደጋ ለመጠበቅ አስፈላጊውን ጥንቃቄ እንዲያደርጉም ተጠይቋል። በሌላ ዜና የአዲስ አበባ አካባቢ ጥበቃ ባለስልጣን ባወጣው አዲስ መምሪያ መሰረት በህንፃ ግንባታ ወቅት የአደጋ ጊዜ መውጫ፣ አሳንሰርና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ የሚጣለው ከ3 እስከ 5 ሚሊዮን ብር የነበረው ቅጣት አሁን ላይ ወደ 60 ሚሊዮን ብር ከፍ መደረጉ ተገልጿል። ይሁንና የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አቶ ገዛኸኝ ደሲሳ ለአሃዱ እንደገለጹት ይህ የገንዘብ ቅጣት እንዲሻሻል የተደረገው መመሪያዎችን የማያሟሉ አካላትን ቁጥር ለመቀነስ እንዲሁም ህንፃዎች በዲዛይንም ሆነ በግንባታ ደረጃቸውን ጠብቀው እንዲሰሩ ለማድረግ ነው ብለዋል። ይሁን እንጂ በከተማዋ በ2016 በተደረገ ዳሰሳ ከ52600 በላይ ህንፃዎች ይገኛሉ ያሉት ምክትል ዋና ዳይሬክተሩ በእነዚህ ህንፃዎች ላይ በየ4 ዓመቱ የሚደረግ ፍተሻ አሁን ወደ 2 ዓመት ዝቅ እንዲል መደረጉንም ጨምረው ተናግረዋል። በመሆኑም በዚህ አዲስ አሰራር መሰረትም ምን ያክል ገንቢዎች ተጠያቂ ተደረጉ ሲል አሃዱ ላቀረበው ጥያቄ መረጃዎቹን ከመስጠት የተቆጠቡት አቶ ገዛኸኝ ነገር ግን ከህንፃዎቹ የአደጋ ጊዜ መውጫ ብረቶች መስፈርቶች ወይም ደግሞ ስታንዳርድ ጋር በተያያዘ የሚወሰነው የህንፃ ከፍታና የሚይዘው ክብደት ነው ሲሉም ተናግረዋል። የመስፈርት የሚሰራው ለአገልግሎት ሰጪ ተቋማት ከ12 ሜትር እና ለመኖሪያ ቤቶች ደግሞ ከ20 ሜትር በላይ የሆኑ ህንፃዎች ላይ መሆኑን አብራርተዋል። ክቡራን አድማጮች፣ ከሀገር ውስጥ ወደ ያዝነው በመዝናኛው ዓለም የሚሰሙ መረጃዎችን ወደ እናንተ ላድርስ። ባቢሎን በሳሎን ተውኔት ወደ መድረክ ሊመለስ እንደሆነ ተገለጸ። በውድነህ ክፍሌ ተደርሶ በተስፋዬ ገብረሃና የተዘጋጀውና በበርካቶች ዘንድ ተወዳጅ የሆነው ባቢሎን በሳሎን ተውኔት ከ2 ዓመት በኋላ ለአጭር ጊዜ ወደ መድረክ ሊመለስ እንደሆነ አርትስ ስፔሻል ከደራሲው ያገኘው መረጃ አመላክቷል። ባቢሎን በሳሎን ተውኔት በአውሮፓ ለሁለተኛ ጊዜ ለማሳየት እንቅስቃሴዎች እንደተጀመሩ የተገለጸ ሲሆን ተውኔቱ ወደ አውሮፓ ከመጓዙ በፊት ለአጭር ጊዜ በዓለም ሲኒማ እንዲታይ ከሲኒማ ቤቱ አስተዳደር ጋር ንግግር እንደተጀመረና በቅርቡ በድጋሚ ለመድረክ እንደሚበቃ ውድነህ ክፍሌ ተናግሯል። ተውኔቱ ወደ መድረክ መቼ ይመለሳል የሚለው ጥያቄ የበርካታ ቲያትር አፍቃሪያን ጥያቄ እንደሆነ የገለጸው ደራሲው ባቢሎን በሳሎን ወደ መድረክ እንዲመለስ የዓለም ሲኒማ ኃላፊዎችም ያሻነውን ቀን እንደሚሰጡን ቃል ገብተውልናልም ብሏል። ይሁንና ባቢሎን በሳሎን ተውኔት ወደ መድረክ ሲመለስ
አርቲስት አለማየሁ ታደሰን ጨምሮ ሁሉም ተዋናኞች እንደሚኖሩበትም ተገልጿል። ለ22 ዓመታት በኢትዮጵያ ብሔራዊ ቲያትር መድረክ ላይ ሲቀርብ የቆየው ባቢሎን በሳሎን ተውኔት ከ2 ዓመት በፊት ከመድረክ መሰናበቱ ይታወሳል። በሌላ ዜና ትናንት አሰቃቂ መኪና አደጋ ደርሶባቸው ሕይወታቸው ካለፉት መካከል 11 ምዕመናን ሥርዓተ ቀብራቸው ዛሬ ተፈጽሟል። በትናንትናው ዕለት ከአርባ ምንጭ ዝግቲ አቡነ ገብረ መንፈስ ቅዱስ በዓለ ንግሥ ሲመለሱ ወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ አቅራቢያ በደረሰው የመኪና አደጋ 14 ምዕመናን ወዲያውኑ ሕይወታቸው አልፏል። ከባድ ጉዳት ደርሶባቸው በአቶና ሆስፒታል በሕክምና ላይ ከነበሩት 21 ሰዎች ደግሞ አራቱ ሕይወታቸው ማለፉን ቴክቫ ኢትዮጵያ ከዞኑ ፖሊስ የደረሰው መረጃ ያሳያል። በአጠቃላይ የሟቾች ቁጥር የመረጃ እስከተዘጋጀበት ጊዜ ድረስ 18 ደርሷል። ዛሬ የ11ዱ ሥርዓተ ቀብር በሻሸመኔ ከተማ ተፈጽሟል። ቴክቫ ኢትዮጵያ በዛሬው ዕለት በሻሸመኔ ከተማ ተገኝቶ የነበረ ሲሆን በደብረ አሰቦ አቡነ ተክለ ሃይማኖት ቤተክርስቲያን 6 ሰዎች፣ በልደታ ቤተክርስቲያን 3 ሰዎች፣ በቅዱስ ዮሐንስ ቤተክርስቲያን በወቅቱ መኪናው ሲያሽከረክር የነበረው ሹፌርና ታዳጊ ልጁ በአጠቃላይ የ11ዱ ምዕመናን ሥርዓተ ቀብር መፈጸሙን ከአድባራቱ አረጋግጧል። የቀሪዎቹ ሥርዓተ ቀብርም በልዩ ምክንያቶች በነገው ዕለት እንደሚደረግ ከቤተሰቦቻቸው ማጣራት ተችሏል። ይሁንና በቀብር ስነ ስርዓቱ ላይ የምዕራብ አርሲ ዞን የመንግስት ሥራ ኃላፊዎችና የሃይማኖት መሪዎች እንዲሁም በርካታ ቁጥር ያላቸው የከተማ ነዋሪዎች ከተለያዩ አካባቢዎች ለማጽናናት የተገኙ ሰዎች ተገኝተው እንደነበረ ቴክቫ ኢትዮጵያ ገልጿል። የዜና ክፍል መሰናዶቻችን በደረሰው መኪና አደጋ እጅግ የተሰማውን መሪር ሐዘን እየገለጸ ለቤተሰቦቻቸው፣ ለዘመዶቻቸው መጽናናትን በመመኘት እግዚአብሔር ነፍሳቸውን ከደጋጎች ጎን ያሳርፍልን ማለትን ይወዳል። በመጨረሻም ከውጭ ፕሬዚዳንት ትራምፕ የአሜሪካ ድምፅ ራዲዮ ቪኦኤ ስራ እንዲያቆም አዘዙ። በፕሬዚዳንት ዶናልድ ትራምፕ ውሳኔ የአሜሪካ ድምፅ ራዲዮ ቪኦኤ ስራውን ማቆም መጀመሩ ተሰምቷል። ፕሬዚዳንት ትራምፕ አላስፈላጊ ወጪ እየፈሰሰበት ነው በማለት የቪኦኤ በጀት እንዲሰረዝም ወስነዋል። በዚህ ምክንያት 1300 የቪኦኤ ሰራተኞች የግዴታ እረፍት ደብዳቤ ተሰጥቷቸዋል ተብሏል። ይሁንና የአሜሪካ ድምፅ ቪኦኤ እና ሌሎች በመንግስት የገንዘብ ድጋፍ የሚደረግላቸው ሚዲያዎችን የሚቆጣጠረው ዩኤስ ግሎባል ሚዲያ ስራዎቹን በከፍተኛ ደረጃ እንዲቀንስ ፕሬዚዳንት ትራምፕ የሥራ አስፈጻሚ ትዕዛዝን ሰጥቷል። በዚህም ቪኦኤ በ83 ዓመታት ውስጥ ለመጀመሪያ ጊዜ ስራውን አቁሟልም ተብሏል። ፕሬዚዳንት ትራምፕ የአሜሪካን የውጭ ፖሊሲ ግንኙነቶችን ለማቀላጠፍና ለማማከል በማቀድ 14211 የፕሬዝዳንታዊ ትዕዛዝ መፈረማቸው የሚታወስ ነው። በመሆኑም ቪኦኤ በየዓመቱ 267.5 ሚሊዮን ዶላር በጀት ሲሰጠው ራዲዮ ፍሪ ኢሮፕ እና ራዲዮ ሊብሪቲ ደግሞ 142.2 ሚሊዮን ዶላር ከአሜሪካ መንግስት ሲበጅላቸው ቆይተዋልም ብሏል። ይሁን እንጂ ቪኦኤ በ1942 የተመሰረተ ሲሆን በጦርነት ጊዜ የፕሮፓጋንዳ መሳሪያ ሆኖ እንዲያገለግል ታሳቢ ተደርጎ ነበር። ራዲዮ ፍሪ ኢሮፕ እና ራዲዮ ሊብሪቲ ደግሞ በ1950 የተመሰረቱ ሲሆን ለአሜሪካ የቀዝቃዛው ጦርነት የስነልቦና ጦርነት አካል ሆነውም አገልግለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ብለን ወደ እናንተ ያስተናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ተጨማሪ አዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።